አድናን ሮቤልን ሕክምና አስገባው። ሚስጥር የተባለ አንድ ብሎ ታወጣና ካስናገረ በኋላ እንዲያትሞት እፈልጋለሁ። ይህን ያጠፋኸውን ጥፋትና ነገርና ሴራ በቁምህ እንዲታይና እንዲሁም ደግሞ ስቃይንና መከራን እንዲቀምሰው እፈልጋለሁ። እንዲያትሞት ስለምፈልግ መታከም አለብህ በማለት ሕክምና ወስዶታል። ሉኻናም የጠረጠረችውና የሸከከችው ነገር የእህቷን የሳራን ነገር ሚስጥሩ ወጥቷል። ሜራም አይዞህ ያጋጥማል እያለች ስትናገር አድናን አንቺም አንደኛይቱ አጨብጫቢና ሴረኛይቱ አንቺ ነሽ፣ አንድ ቀን የሱ እጣ ፈንታ እንደሚደርስሽ አትጠራጠሪ ብሏታል። ሜራም እኔ ሚስትህ አይደለሁ እንዴ ምን አድርጊ ነው የምትለኝ እያለች መልስ ብትመልስ እንኳን አድናን ግን ሚስጥሩን ሁላ ከሮቤል ስለሰማና ስላወቀ ወሬዋን ቦታም አልሰጠው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የአዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱ በአጠቃላይ ከልብ አመሰግናለሁኝ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ አበረታቱኝ እላለሁኝ። ሉኻና ዲራማ በአለፈው ቪዲዮአችን ላይ እንዳየነው አድናን ሮቤልን ወደ ማይታወቅ ስርፋ ይዞ ሂዶ ሚስጥሩንና እንዲሁም ደግሞ ሲያሴሩ የነበረውን ሴራ ለማስናገር ያደረገውን ጥረት አይተናል። እንዲሁም እኔ ዛሬ ቁርጠኛ ሁኜ የያዝኩህ ሚስጥሩን ሁላ እንዲታወጣና እንዲሁም የሉኻናን እህት ስለምታውቅ ያደረስክባት ነገር ተናገር በማለት ፈትሮ እንደያዘውና እንዲሁም ደግሞ ድብደባም እንዳደረሰበት አይተን ነበረ። ሉኻናም እኔ ሮቤል ስለ እህቴ ሳራ የሚያውቀው ነገር አለ ብላ ስለነገረችው አድናንም ቃሉን ለመፈጸምና ለማወቅ ወንድሙ በጣም ሴረኛና ተንኮለኛ ስለሆነ ይህን ነገር ስለሸከከውና ስለጠረጠረው ወደማይታወቅ ቦታ ሊወስዳት ይችላል በሚል ጥርጣሬ እንዲናገር ያደረገውን ነገር ስላየን በዛሬ ቪዲዮአችን ላይ ደግሞ ሮቤል ሚስጥሩን ተናገረ ወይስ አድናን እንዴት አደረገ የሚለውን አብረን እናያለን። ሮቤል ዝም ቢልና ቢሰማው እንኳን የማይታገሰው ዱላ ስለመጣበት እንዲሁም ወንድሙ አድናን ዛሬ ቁርጠኛ ሆኖ ስለመጣበትና ድብደባውና እንዲሁም ደግሞ እንግልቱ እየከፋ ስለሄደ ቀጥታ የሚያደርገውን ነገር በሙሉ ሚስጥር የተባለች አንድ ብሎ ተናግሯል። የሉኻናን እህትም የት እንዳደረገና እንዲሁም ከሚራ ጋር አብረው ተመካክረው ተመሳጥረው እንደሰሩ ወደ ያልታወቀ ቦታ ይዘው ሄደው እንደጣሏትና አሁን ላይም የሚነሰሩት ስራ ሚራ ጋር ተመካክረውና ተሳስበው እንደሚሆን ተናግሯል። አድናንም እኔ ወንድምህ እበልጥብሃለሁ ወይስ ሴት እሷ ባዲያይቱ ከሁለታችን የምትመርጠው ማንን ነው? እኔ ላንተ ሕክምና ለጤና ጉድለት ብዬ ገንዘቤና ንብረቴን እንዲሁም ጊዜን ሳይቀር አላባከንኩም ወይ? አሁን ደግሞ ይባስ ብለህ ሌላ ነገርና ዛቻ መጣኸው ለምንድን ነው ብሎታል። ይህንንም አልበቃ ብሎ ደግሞም የሰው እህት ለማፈንና ለመግደል ያደረከው ድርጊት ቀላል ነው ወይ? ስለዚህ ይችን የሰራሃትን ስራ በቁምህ አንድ ሁለት ብለህ እንደምትቀበላትና ዋጋ እንደምትከፍልባት እወቅ በማለት ትቶት ሄዷል። አድናንም ሮቤልን ደብድቦና አሰቃይቶ ጫካ ትቶት ከሄደ በኋላ ሉኻናንም እንደዚህ ደብድቤና ሚስጥሩን አስናግሬዋለሁ፣ ላንቺ አንድ ቀን በሰፊው አውራሻለሁ፣ ግን እሱ በህይወት እንዲተርፍ አልፈልግም ብሏት ነበር። ሉኻና ግን ሚስጥሩን ሁላ ከተናገረና ካሳወቀን እሱ ግን ታክሞ መዳንና እንዲሁም የሰራውን ስቃይና መከራ እሱም በቁሙ ሆኖ መቅመስ አለበት። ስለዚህ ምንም ድብደባ ቢደርስበት ሕክምና ወስዶም ቢሆን እንኳን ወደ ጤንነቱ እንዲመለስ ለማድረግ መሞከር አለብህ በማለችበት ምክንያት
አድናንም ክሮቤልን ከጣለበት ጫካ አንስቶ ሕክምና እንዲገባና ሐኪም እንዲታከም ከዛም በኋላ ከተረፈና በህይወት የሚኖር ከሆነ በኋላ ይችን የሰራትን ስቃይና መከራ ግፍ በቁሙ እንዲቀበልና ዋጋ እንዲከፍልባት ማድረግ አለብኝ ብሏል። ሮቤልም እባክን ወንድሜ ማረኝ፣ ተሳስቼ ነው። የሚሳሳት ሰው አይተህ አታውቅም እንዴ? እንዲሁም እኔ ወንድምህ አይደለሁም ወይ? እናቴ አደራ ያለችን እንዴት አደራህን ትበላለህ? እያለ በተደጋጋሚ ቢናገርና ቢሰማውም አድናን ግን አንተ አደራ ስትሰጠኝ እንዲሁ ጨዋ እንዲሆንክና አረመኔ ጨካኝ አይደለም ነበር፣ ግን የፊቱ ሮቤል አይደለህም። አንተ ለኔ ክፉ ሰውና እንዲሁም ጨካኝ አረመኔ፣ ገንዘቤንም ሆነ ጊዜን ሳይቀር አቃጥሌልህ የማታምንና የማታመሰግን ክፉ ሰው ነህ። ስለዚህ ለኔ ወንድሜም ልኮን አችልም። እናቴም ልጅሽ ክፉ ሆኖልሻል፣ የፊቱ ሮቤል አይደለም ብዬ እነግራታለሁ። ያንተን አደራ ቀቅለህ ብላው። እንደዚህ አይነት ሰው ሁነህ አንተን በቤቴ ማኖር አልፈልግም። ግን መሞት እንዲያትችል ያደረገችህ ሉኻና ናት። ይታከም ባለችበት ጊዜ እንድትታከም አድርጌ አሁን ደግሞ እንደገና ተመልሰ ከቤትህ አኑረኝ። ወንድሜ የምትለውን ጣጣና አሉባልታ እዛው እራስህ እንደፈለክ በል ብሎታል። ሚራም ይህን አይነት ድብደባ ስለደረሰበትና እንዲሁም ተጎድቶ ሕክምና መግባቱን ስላየች ሚራም ሮቤል ያጋጥማል አይዞህ እኔን እያለች ከራስጌው ቁጭ ብላ ስታባብልና እንዲሁም ደግሞ ስታበሽረው ነበረ። አድናን እንዴት ወንድምህን በዚህ ልክ ሙሉ ትደበድባለህ? ይሞታል ብለህ አታስብም ወይ? ምንም አይነት ስለ ወንድምህ ጭንቀትና ፍራቻ አይገባህም ወይ ብትለውም እንኳን አድናንም ሚራ አንቺ አፍሽን ዘግተሽ ብትቀመጭ ይሻላል። ሮቤል ይህንን ስላሰቃየሁትና ስለደበደብኩት ሚስጥር የተባለች አንድ ብሎ አውርቶኛል። የዚህ የሚስጥርና እንዲሁም የሰራችሁት ተንኮልና ሴራ አንድኛይቱ አንቺ እንዲሆን ሻትርሽ፣ እንዲሁም በነገራቶቹና በተሰራው ግፍና ስቃይ አንድ ሁለት ተብሎ በይበልጥ እጅሽ እንዳለበት አትርሽ። ስለዚህ አንቺም የሮቤል እጣ ፈንታ እስከሚደርስሽ በሶብር ጠብቂኝ፣ አሳይሻለሁ። አንቺም ሆነ ሮቤል በህይወት እንደማተርፉ አድርጌ ነበርን የመጣል ያለብኝ፣ ግን እኔ እንደናንተ ጨካኝና አረመኔ ስላልሆንኩኝ ለማትረፍ ችያለሁኝ። ሚስጥራችሁን ግን እንዴት ተሰማባችሁና እንዴት ታወቀባችሁ መንቃት አለባችሁ ብሏታል። ሚራም የምትናገረው ቅጡ ጠፍቷት ዝም ብላ የአድናን ወሬ ብቻ አዳምጣ ሮቤልን ምንህን አመመህ ወይስ እንዴት ነህ ብላ ለመጠየቅ ብቻ ነው እንጂ ከአድናን ጋር ፊት ለፊት ተገጣጥማ የመናገርና እንዲሁም ደግሞ የማውራት ሞራኑም አልመጣላትም። ሉኻና ግን በተደረገው ነገር እንዲሁም ሚስጥር መውጣቱ ጥሩ ሆኖ እያለ ይሆናል ብላም ያሰበችው እህቴ በህይወት ትተርፋለች እንዲሁም በህይወት አለች ብላ ውስጧ ስላሰበች አሁንም አድናን ሚስጥር የተባለ ነግሮኛል አውቅ ያለው ስላላት እህቴ እያደረጉበት ነግሮት ሊሆን ስለሚችል አሁን ግን እህቴን ያለችበትን ሊያሳውቁ ስለሆነ በጉጉት እጠብቃለሁ። ግን ሚስጥሩ ከወጣ የሰው ህይወት መጥፋት ለምኑ በማለት እንዲተርፍ እፈልጋለሁ ብላለች። ግን ሉኻናም በተደረገው ድብደባና ስቃይ ባደረሰበት ነገር አዝናም ቢሆን እንኳን ግን ግዴታ የእህቷን መዳረሻና ያለችበትን ቁርጠኛውን ማወቅ ስለምትፈልግ ምንም አላለችም። ግን ዶክተሯን በስርዓት እንዲታከመውና እንዲሁም እስከ መቼ ወደ ጤንነቱ እንደሚመለስ እየጠየቀቻት ነበር። ዶክተሯም ምንም አይሆንም፣ ይሄ ድብደባ ስለሆነ ሰውነቱ የሚቀባ ነገር ከተሰጠ ይድናል፣ እንዲሁም ማደንዘዣና እንዲሁም ሌሎችም መድኃኒቶችን በሙሉ እሰጠውና ታክሞ እንዲድን እንዲሁም ይህንን የተደባደቡበትን ሰውነቱ እንዲሽር አድርገዋለሁ። ምንም አትሰቡ። ግን ከዳነ በኋላም እናንተና ወይም እሱ
ተመካክራችሁና ተወያይታችሁ አብራችሁ የምትኖሩበትን ሰዓትና ጊዜ አስተካክሉ ብላለች። አድናንም በጣም አዝናለሁ ዶክተሯ እንዲድን ስለነገርሽኝ እና እንዲሁም በህይወት መትረፉን እንዲተርፍ ማድረግ ስለተባበርሽኝ አመሰግናለሁ። ግን አብራችሁ ኑሩ የሚለውን ነገር እዛው ዝም ብትይ ይሻላል። እሱ ያደረገውን ድርጊት እና እንዲሁም ደግሞ ነገራቶችን ሁሉ ብታውቂ እኔም አላክመውም ተፈለገ ይሞት ለማለት አትመለሽም ነበር። ግን ስለማታውቂና ስላልሰማሽ አዝነሽለታል። እንዲሁም በህይወት እንዲተርፍ የቻልሽውን አርገሽ ጥረሽለታል። ስለዚህ የኔና የሮቤል የወንድማማቾች አብሮ መኖር ግን በፍጹም ሊታሰብና እንዲሁም ሊወራ አይቻልም። እኔ የምፈልገው ከእንግዲህ በህይወት ተርፎ ይችን የሰራትን ስቃይና መከራ ግፍ አንድ ሁለት ብሎ ቆሞ እንዲያያትና እንዲያስቆጥር እፈልጋለሁ። ከዛ በኋላ ግን ሚራ የምትባል ሴትዮ እንኳን አይደለም ሚስቴ ምንም እንድኮን አልፈልግም፣ ባይኔም እንዲያት አልፈልግ፣ አሁንም ታላፈሩ አይመልሱኝ በማለት ከራስጌው ቁጭ ብላ ጥሩ ነገር እንደሰራ ሰው አይዞህ ምንህን ነው እያለች ስትጠይቀውና ስታሽኮረምመው አይቻለሁ። ይህ ደግሞ ሁሉንም ነገር ሚስጥሩንና እንዲሁም ሴራውን ተንኮሉን ሁሉ ስላስናገርኩና ሆዴ ብዙ ነገር ስላለ ለእሷ ማሽኮርመምና ማስታመም ምንም አይመስለኝም። ተፈለገችም አዝላ ሂዳ በየፈለገችበት ቦታ ይዛ ማስታመም ትችላለች። እኔ ፊት ግን ሁለታቸውንም ማየት አልፈልግም። እንዲሁም ሉኻና ጥሩ ሴት ንጹህ ሴት ናት ያልኳትን ሊያወናጅሉና ሊያጣሉኝ እሷንም አፍነው ለመግደል እየቻሉትን አድርገዋል። ስለዚህ ሚራም ሆነች ሮቤልም ለኔ ምን የማይደሉም አላቃቸውም አያቁኝም በማለት ውሳኔውን ዘግቷል። ሮቤልም ከዚህ ከህመሙ ታገገመ ይህ የሚሄድበት ቤት እየፈለገ ሚራም ሜዲያ ላይ እንዳይወርቅ የቻልኩትን አድርጋለሁ ብላለች። ሉኻናም ስለ እህቷ አክባር በጉጉት እየጠበቀች ነው። ታሁን የእህቴን መገኛ ይነግረኛል እያለች የአድናንን አፍ በጉጉት እየጠበቀች ትገኛለች። አድናን ይህንን አድርጎ የሮቤል ምስጢር ማውጣቱ በጣም ጥሩ ነው የሚል አስተያየት ከሁላችንም ቢመጣል ብዬ አስባለሁ። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።